ሰው እንዴት ዳን ተብሎ ይለመናል? ዳን ተብሎ ይለመናል? ሰው ለአንተ ነው ብትበላው ብትጠጣ ያድናሃል። ዲያብሎስ አባት ተብሏል እንዴ? አባት ከተባለ እንዴት ነው አብሮ የማይወለደው? 6 ወር ሲቀራት አዲስ አበባ ዩኒቨርሲቲ ለመመረቅ አባረርኳት። ለምን? ቀንቼ ነው አልፈልግም እንድትመረቅ። ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። ለቤቱ አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሰው እንዴት ዳን ተብሎ ይለመናል? ዳን ተብሎ ይለመናል? ሰው ለአንተ ነው ብትበላው ብትጠጣ ያድናሃል፣ ከስጋዊ በሽታ ያድናሃል፣ ሰላም ይሰጣሃል፣ ከሰው ሁሉ ጋር ተስማምተህ እንድትኖር ያደርጋል፣ ከእግዚአብሔር ጋር ሰላም ትሆናለህ። ዳኝ ተብሎ እንዴት ሰው ይለመናል? እንዴት ሰው ለራሱ ይለመናል? እውነተኛ ሰላም ማግኘት ከፈለግ ይህንን ብላ ይህንን ጠጣ ተባልክ። ራስን ሲያም ፓራስታሞል ትውጥ የለ እንዲ ሙጥ የለ እንዲ እስከ ወደ መቀድ ይከብዳል። እስከ መቼ ነው እንደዚህ የምንሆነው? ተውት። እንደዚህ ሆናችሁ መኖር ትፈልጋላችሁ? እንደዚህ መኖር ትፈልጋለን? ይሄ ነው መጨረሻው የሁሉ ነገር እና አንዴ ከማለት ከዛ በኋላ ምንም ነገር ካልተቀየረ ትተውታላችሁ። ምንም ነገር ካልተቀየረ እኔን መጣችሁ ቀሱኝ ይሄድ እንደዛ ብለህ ነበር ስጋውም ከተቀበልኩ በኋላ ምንም ነገር አልተቀየረም ብላችሁ ራሱ ክርስቶስ ቃል ስለገባል በማይታበይ ቃል እሱ ደግሞ ስለማይዋሽ ማለት እውነተኛውን ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አለ። በነገሮች ሁሉ እስኪ እርግጥ ስትሉ ራሳችሁ ሳሉት እውነት ነገሮች ሁሉ ትርምስምስ ብለው ልክ እንደ እግዚአብሔር ይቅርታ ልክ እንደ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተመሰገነ ይሁን ስትሉ አስቡ። ኢዮብን ስትሆኑ ስትታገሱ ደስተኛ ስትሆኑ አትፈልጉትም ያለኝት የሆነ የቅርብ ሰው ሞቶባችሁ ንብረታችሁን አጣችሁ መኪናችሁ ሁሉ ነገር ተላጦ ብሎ እናንተ ግን ደስተኛ ስትሆኑ ሳሉት ያን እውነተኛ ሰላም እና እውነተኛውን የህይወት ሚኒንግ ማግኘት የምትፈልግ ከሆነ ለምን እንደተፈጠርክ እንዲገባ ስጋው ደግሞ ተቀበል። ሁላችንም ለዛ ክብር ያብቃ። እውነት አይኑ በጣም ከባድ እንደሆነ ጭንቅላታችሁ ላይ ገና ስታስቡት በጣም ብዙ ምክንያት ይደረደራል። ለምሳሌ ሸይጣን ያንገበግባል። ስብሰባ ነው የሚቀመጡት። አሁን ይህንን ትምህርት የምትሰሙ ሰዎች ምናልባት አንዱ ሁለት ሰው እውነት ሙኒስታ መንጓት አለብኝ ስጋው ደግሞ መቀበል አለብኝ የሚል ስሜት ይሰማቸዋል። ልክ ይሄ ቲክቶክ ላይቭ ሲያልቅ ምናምን ይጠብቃቸዋል። ቁጭ ብሎ በምን ያህል ፍጥነት እንዴት ዲስትራክት እንደሚያደርገን ቁጭ ብላችሁ እውነት ዝም ብላችሁ ኮንሸስ ሆናችሁ ይት ለምንድን ነው ሰይጣን በዚህ ልክ እንደሚሆነው ካላችሁ ስለሚያድን ነው። አሁን እየተሰማ ያለ ስሜት አሁን ለመዳን የሆነ ትንሽ ሳልግ እውነቱን ነው እኮ ምናምን ያለን ስሜት አሬ ሰው ሊያመልጠን ነው የተባለው ነገር ተዘገር ሊያመልጠን ነው ያሲያስነውን ያንን ሱሱን ሊተውብን ነው። ከሲኦል አንድ ሰው ልናጣ ነው። የሆነ ሰው ከመቃጠል ሊተርፍ ነው። የእግዚአብሔር ሊሆን ነው። አጋንንት በዚህ ልክ ይሳትራሉ። አንተን ሲኦል ለመክተት አንችልም እኛን ለማሰቃየት። ክርስቶስ ግን በቆመበት ቦታ ቆሞ የልባችንን በር እያንኳኳ እጁ ቆስሎ አስቡት እስኪ ምክንያት እንሰጠዋለን። የመድኃኒዓለም ስዕል ታውቁታላችሁ። ዛሬ እንደ መድኃኒዓለም እንኳን አደረሳችሁ። በር የሚያንኳኳውን ስዕል ታውቁታላችሁ። የልባችንን በር የሚያንኳኳው መሀሌ ላይ በሩን ክፈችልኝ ሲላት ምንድን ነው ያለችው ሙሽሪቷ? ጫማዬን እግሬን ታጥቤያለሁ እንዴት ተሳድፈዋለሁ፣ ቀሚሴን አውልቄያለሁ እንዴት እለብሰዋለሁ አለች። መጥቼ እንዳልከፍትልህ ልብሴን አውልቄያለሁ በቃ እንዴት እወጣለሁ እና እግሬን ታጥቤያለሁ መጥቼ ስመጣ አሳድፈዋለሁ። ምክንያቷ ለውዷ ቆሞ ለሚያንኳኳው ውዷ ሙሽራዋ ያለ መክፈት ምክንያቷ ምን ነበር ታውቃላችሁ? ልቆሽሽ ነው እና አንዴ ነሳ ከገባው በኋላ ስጎደም ከገባው በኋላ ብቆሽስስ በወድቅስ ባረክሶስ ምናምን የሚል የሆነ የትሁት አጉልትትና ይዞን ከእግዚአብሔር ርቃል ቆሞ ቀርቷል። እግዚአብሔር በየቀኑ ያንኳኳ የልባችን በር። አሁን ይህንን ቃል ስትሰማ የልብህን በር ያንኳኳ እና እግዚአብሔር አያሳዝነንም ወይ ነው? ለሆነ ሰው እንኳን እኮ ለበደለ ሰው እንኳን ይታዘናል። በጣም እኮ ተለማመጠን እኮ እውነት አስቡት። አሁን አንዳንዴ ልክ ይሄ አሁን የሆነ ልጁን የበደለ ወይ ሚስቱን የበደለ ሰው በቃ ወይ ሰካራም ሆኖ አርጋችሁ ሳሉት። አሁን አንዳንድ ጊዜ ፊልም ላይ ታችሁ ተቆም አባት
እንዲበድሎ ምን ብሎ ልጁን ተውቴት እየጠበቀ ከእሷ ጋር ለመስማት ይሞክራል። ሚስቱን ይቅርታ ለመጠየቅ ይሞክራል። ይለማመጣል። አጥፍቶ ነው ግን እሱ እግዚአብሔር ምን አድርጎ ነው እንደዚህ የሚሆነው? በር ላይ ቆሞ ነው። ምን አድርጎ ነው እንደዚህ የምናደርገው? ምን በድሎ ነው? እሱስ በዚህ ልክ የሚለማመጣል ለምንድን ነው? ምን አይነት ፍቅር ነው የሆነት? ለምን የራሳቸው ጉዳይ ማለት እኮ ይችላል። የራስ ጉዳይ ማለት ይችላል። ማን የሚጎዳ መሰለ? አባተ ቢሆን እንደዛ ነው ቢል ማንም በምድር እንደዚህ የለማመጠን። በነገራችን ላይ ምን አገባኝ የህይወት ኑሮ ሲጠብስ አሁን ከቤት ካልወጣ ብለህ ስትፈነዳ አባተ ማለት ነው ውጣና ይሁን ነው ውጣና ይው ሲጠብስ ተመለስ። እግዚአብሔር እኮ እንደዛ አላለ። እስካሁን ቆሟል ባለበት። እሱን ትተነው በሄድንበት ቦታ ቆሟል እግዚአብሔር። ይሄን አባት ነው እያሳዘንን ያለው። ይሄን አባት ነው ካልሞተ ራሳችን ጋር አጠፋን ምናምን መኪና ልብስ ምናምን እያለን የምናማረውና የምናሳዝነው ይሄን እግዚአብሔር ይሄንን አባታችን ደም ያፈሰሰልን ፍቃኑ የተሰቀለልን ምንም አድርገህለት አይደል? ምንም አድርገሽለት ምንም አድርጌለት አይደል? በዚህ ልክ የሚወደንን እግዚአብሔር ነው ያስቀየም ነው። ዲያብሎስ አባት ተብሏል እንዴ? አባት ከተባለ እንዴት ነው አብሮ የማይወለደው? አሳዳጊ እኮ ማለት ነው አባት ማለት። እናንተ ከአባታችሁ ከዲያብሎስ ናችሁ ከተባለ አባት ከተባለ ሰው ልጆች አሉት ማለት ነው። ልጆች ካሉት ደግሞ አሳዳጊ ነው ማለት ነው። በኃጢአት ያሳድጋል። ለማንኛውም ይሄንን የተጻፈውን እንድንኖረው የሚያደርገውን መንፈስ ተቃወሙት። ምን በማድረግ የተጻፈውን እየኖርን ከመጣል ያንን የኖርነውን ተቃራኒ እንኖረው። በመጥፎ ባህሪ የኖርን ሰዎች በሱስ ውስጥ በሲጋራ በምናምን በመጠጥ ውስጥ የነበራችሁ ሰዎች ያ ዞዲያክ ነው፣ ያ ኮኮ ቆጠራ ነው። እንደዛ ያኖራችሁ አይደል? ተቃራኒውን እየኖራችሁበት ጸባያችሁን እየተቆጣጠራችሁ የሆነ ሰው ሊያናድዳችሁ ሲሞክር ሊያበሳጫችሁ የሆነ ኪሳራ ምናምን ሲመጣ ደምን ተቆጣጠሩት። ለምን? ሆን ብሎ ተነቃብኝ ልያዝ ነው ብሎ ስለሚያስብ መንፈሱ አውቆ እያንገዳገዳችሁ ነው። ተቆጣጠሩትና ስለ ክርስቶስ ሁሉን አጣችሁ እናንተ ራሳችሁ ነፃ ሆኑ። ስለ ስሙ ሁሉን እጡ ያጣችሁ ሁኑ። በክርስቶስ ሀብታም ሁኑ። ስሙን በመጥራት ሀብታም ሁኑ። በቃ እኔ ኢየሱስ ክርስቶስ ብዬ ስሙን ስጠራ እድናለሁ ብሎ ማሰብ ከቅዱስ ጳውሎስ መማር ነው። ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው አይደል? መዝሙር 90 ላይ እንደገናም ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ስለዚህ በዛ ውስጥ ተደብቆ በክርስቶስ ውስጥ ተደብቆ ማምለጥን መለማመድ መቻል አለብን። ፈርቶ መደበቁ ከክርስቶስ መሸሽን ነው የሚያሳየው። ፈርቶ መደበቁና ብትችሉ ለእግዚአብሔር ቁርጠኝነትን ስታሳዩ ያስጀምራችኋል፣ ትቀጥሉታላችሁ፣ ያስጨርሳችኋል። የሚፈልገው ከእናንተ ትንሽ የእርሾ ነው። ያችን ትንሽ የሰናፍጭ ቅንጣት የምታክለዋን እምነት ይፈልጋል እግዚአብሔር ከእናንተ። ከዛ እውነተኛ ሰው ሁኑ። እውነተኛ ሰው መሆን በጣም ትልቅ ጥቅም አለው። መላእክቶች ያግዙታል። እምነቱ ሌላም እንኳን ሰው ቢሆን መላእክቶች አግዞት ወደ እውነት ያመጡታል። አይደለም ኦርቶዶክስ ተዋህዶ ክርስትና እምነት ውስጥ ሆነን ቀርቶ የሌላ እምነት ተከታይ ሆኖ እውነተኛ ሰው ከሆነ ሁልጊዜ እውነት ስራውን ትፈርዳለች፣ ወደ እውነት ያመጣዋል። ይመጣል። ብዙ ሰዎች ሲለወጡ የምታዩቸው ተጠመቁ አፍሪካ ውስጥ የተለያዩ ሀገራት ላይ ወደ ኦርቶዶክስ መጡ የሚባለው ውስጣቸው እውነት ስላለና ቅንነት ስላለ ነው። እውነትን ሁልጊዜ ተከተሏት። ራሱ ክርስቶስ ነው እውነት። እውነትን ስትከተሏት ራሱን ታገኙታላችሁ ክርስቶስን። ወደ ቅዱስ ቁርባን ቀረባችሁ ማለት ክርስቶስን አገኛችሁ ማለት ነው። ከዛም ባለፈ ደግሞ በአካል እስከ መገለጥ፣ ከዛም ባለፈ ደግሞ በእያንዳንዱ ህይወታችሁ ውስጥ እስከ መባረክ ይደርሳል ማለት ነው። ይህ የሚሆነው ግን የእናንተ ትጋትና ውጤት ታይቶ ነው። እናንተ ቀድማችሁ ጽድቁን ለመንግስቱ ስትፈልጉ፣ ስትጾሙ፣ ስትጸልዩ፣ ስትሰግዱ፣ ትንሽዬ በትንሹ ስትታመኑ በትልቁ ደግሞ ይታመንላችኋል እግዚአብሔር። በትንሹ የታመነ በትልቁ ይታመናል፣ በትንሹ ያልታመነ በትልቁ አይታመንም። እና ትንሽዬ ነገር እናሳይ እና ይህንን ቤት የለወጠ ቅዱስ ሩፋኤል እና የቅዱስ ሩፋኤል አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይባርከን ይቀድሰን፣ እንዲሁም በረከታቸው ይደርብን። የመላእክቶቹ ጠበቃቸው አይለየን። የኔ ጠባቂ የኔ ወዳጅ ቅዱስ ሩፋኤል የሰራውን ተአምር ስናገር ለኔ ትልቅ ኩራት ነው። እግዚአብሔር ሁላችንን የሚቀይረን ስለነበረው ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። 6 ወር ሲቀራት አዲስ አበባ ዩኒቨርሲቲ ለመመረቅ አባረርኳት። ለምን?
ቀንቼ ነው አልፈልግም እንድትመረቅ አትፈልግም? 6 ወር ሲቀራት? አዎ 6 ወር ብቻ። አሁን ሰኔ 29 ትመረቅ ነበር። 6 ወር ሲቀራት ቆጥሬ አባረርኳት። ቀኑን ቆጥረህ ወሩን ቆጥረህ ነው? አዎ ምንም እንደምታረግ አስቤ ሁሉ ነገር አባረርኳት። ምን እንደምታረግ ታውቃለህ? ተመርቃ ከወጣች ቀጥታ ስራ እንደምታገኝ አወቅኩኝ። ምን ነበር የተማረችው? አካውንቲንግ። አዎ። ከዛ ቀጥታ ስራ ካገኘች እዚህ ተምራ ወንድሟ በ5 ወር ውስጥ አሁን ዱባይ ሄዶ ማናጀር ሆኗል። ባንክ ውስጥ እየሰራ ነው ዱባይ ውስጥ። እሺ ሊወስዳት ይችላል። ገና ሊወስዳት ይችላል ብለህ? ይወስዳታል። እና ቤተሰቦቻቸውን ከፍ ቢያደርጉስ? ሐሙስ ዕለት ልገላት ነበረ በጭስ አፍኜ። የምን ጭስ? ጭስ አፍኜ ነው አገሏ ልትታጠብ ከሰል አደረኩኝና አፍኜ ልገላት ስል ሽንት ቤት ሳይቀር የዚችኛዋ እንትን አለ ሽንት ቤታቸው ሳይቀር ሽንት ቤቱ ሰው እንትን ያስቀምጣል። በቃ ትሄዳላት። በቃ መተቱን እንደምታደርገው ትምህርት ያቋረጥካት? ቡዳም አለውኝ እዚህ ግሯ እንደዚህ ማቆስል። እንዴት ነው ያቆሰልከው? ሐኪም ቤት ሄዳ ክረምት አላርጂክ ነው ተባለች። ክረምት አላርጂክ ነው ተባለች። ክረምት? አዎ አላርጂክ ነሽ፣ ዝናብ ምናምን ጭቃ እንዳይነካሽ ተባለች። እኔ ቡዳው ስለማልወድ ነው ጭቃ እንጂ እሱ አይደለም። ክረምት ጠብቄ ነው ማሳመማት። ያልሄደችበት ሐኪም ቤት የለም። በክረምት ነው የምትነሳው? አዎ ክረምት ብቻ ክረምት ጠብቄ ዝናብ ሲዘንብ ወይ ጥር ላይም ዝናብ ከዘነበ እሱን ተከትዬ እንደዚህ አቆስላታለሁ። እንዴት አድርገህ ነው የምታቆስላት? ማረጋ ይሄን አሳክኬ ቀይ አደርገዋለሁ። ቀይ ምንም ያስቀረውላት ነገር የለም። ለምንድን ነው እንደምታደርገው? እኔ ቡዳው ጭቃ አልወድም። ቡዳው ጭቃ አትወድም? ጭቃ አልወድም። ዝናብ አልወድም። ዝናብ አትወድም? እሷ የኔ ተቃራኒ ነች። የበላኋት አሁን ነው እንጂ እንደዚህ ያጠቆርኳት። እግሯ በጣም ቀይ የሚያምር ነበረ። ያንቺ ልጅ ነች? አዎ። የሚገርም በክረምት ነው አላርጂኩ የሚነሳው? ክረምት ነው የሚነሳ። ክረምት ነው የሚነሳባት። አዎ አላርጂክ እንላለን። ሐኪም ቤት ያልሄደችበት የለም። ክረምት ጠብቀው ይነሳል። አሁን የምትመረቅበት ሰዓት ጠብቀው ደግሞ እንዲህ በሐሙስ ዕለት ደግሞ እውነቷ ነው እሳት እያቀጣጠለች እያለች አፈናትና ወደ ኋላ ልትወድቃለች። ምን ሆንሻል ስንላት ለኔ ተቆጣችኝ። ምን አገባሽ አለች። ራሱ ነው የተናገረሽ እንጂ ምን እሷ ነች? በጣም ሰፈር ውስጥ የተመረቀች ነው የሚመስላቸው። እኔ አይነ ጥላ ስለምቀናባት ቀጥታ አስገባባታለሁ። ሰው ውስጥ ቢምታገኘውን ወይ ሲናረገዋለን ቢምታገኘውን ወይ ኤፍ አድርገን እናባራታለን። እንዳውኑ ማለት ነው። ለምንድን ነው ይሄን ያህል ሂሳብ ውስጥ የገባችሁት? እንቀናለን። ቅናት ነው በቃ። የሚገርመው ጭቃ ማትወድ ቡዳ ደግሞ አንተ ምንድን? አዎ እኔ ጭቃ አልወድም። እኔ ቡዳ በጣም ነው የሚያስጠላኝ። ክረምት ዝናብ ከላይ አይደል የሚመጣው ምንም ሳይነካ ከላይ እሱ አይደል የሚሰጣችሁ። እሱ ለኔ አይመቸኝም። ከላይ የሚመጣው አይመቻችም? አዎ አይመቸኝም። እኔ አልወድም በጣም። ቡዳ ሰይጣን ቡዳ ጋር ነው። ቡዳ ሰይጣን ነኝ እኔ። ጠቅላላ ስንት ናችሁ? አራት ዋጥ ነው ተከሰብን በቡታ ተርበ አውቀን ነው እምነትም እንዳትቀባ ነው ጭቃ ነው እያለን አላርጂክ እናደርገዋለን። እንደዚህ እምነቱንም አዎ ጭቃ ነው እንደ እሱ ለኛ እኮ እንደዚህ እናደርገዋለን። ሐኪም ቤት ሄዳ እኮ መናፍቃን ነው ደግሞ አውቀን ቅድሚያ የምንሰጣት ስለሷ። መናፍቃን ዶክተሮች እንዴት አድርጌ ልወቀው አላት አንዱ። እንደዚህ አጥቆረሽ አምጥተሽ እንዴት አድርጌ ልወቀው አላት። አይታወቅም እኛ ነን ያለነው እኮ። አልተመርከክሽ አንተስ ምንድን ነው? ምን አልከኝ? አይነጥላ ምንድን ነው የምታስነክሳት? ያማታል። ምን አደረካት? እግሯን ኦፕራሲዮን አላት። ምኑ ጋር ነው ኦፕራሲዮን ናቸው? ወገቧን። ለምን? የት ሀገር? ጣሊያን ሀገር፣ እንግሊዝ ሀገር። ዲስክ ተብሎ ነው አይደለም? ስኮሊዮስ። ምንድን ነው ስኮሊዮስ? መጉበጥ እና ኦፕራሲዮን አደረጓት። አንተን ያስደረካት? ተመርከክ። መጀመሪያ እሱ ያጎብጥና ለሐኪም ይሰጠዋል። ሐኪም ደግሞ ስራ ይሰራል። በል ተመርከክ።
ብረት አለ? የምን ብረት? ቀጥ ለማድረጊያ የተደረገ። አሁን ትሄዳለህ አትሄድም? እሄዳለሁ። ሰይጣን አጋንንት፣ መተት፣ አጋንንት፣ ቡዳ። መተት፣ አጋንንት፣ ቡዳ። መቼ ነው የመጣችሁ? እዚህ መቼ ነው የተያዝከው ማለት ነው? አልመጣሁም፣ እዚህ አልመጣሁም። አንድ ጊዜ ነው የመጣሁት። ትሄዳለህ አትሄድም? አሁን እሄዳለሁ። ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጆርቱ ቶሎ ማነሽ? ሰላማዊት። ሰላማዊት ትምህርት እንዴት ነው? ፈተና እሰራለሁ ብዬ ስገባ አይሰራልኝም። አይሰራልኝም። ገና አንድ መስመር እንዲሳነብ ያነበብኩት ወደዚህ ያለው ይጠፋብኛል። ወደዚህ ገና ልሻገር ስል ስታነቢ እግርሽ ደግሞ ምንድነው ይበላሻል? አዎ እግሬ እንደ ሌሊት አልተኛም። 11 ሰዓት ላይ ነው የምተኛው፣ ሊነጋ ሲል ማለት ነው። ለምን? እያሳከከኝ። ሌሊት ነው የሚያሳክከኝ? አዎ ሌሊት ብቻ ነው፣ ቀን አያሳክከኝም። ሌሊት ብቻ ነው የሚያሳክከኝ። ሰላም ለመከልከል ነው። አዎ አያስተኛኝም። በቃ ቶሎ ተኛው ካልኩኝ 9 ሰዓት ከሌሊቱ ምናምን ነው የምተኛው እንጂ 11 ሰዓት ምናምን ነው የምተኛው። እግዚአብሔር ለነዚህ 4 አይነት ጸሎቶቻችን ምላሽን በጭራሽ አይሰጠንም። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። የመጀመሪያው እንደ ፈቃዱ ካልጸለይን ነው። ከፈቃዱ የሚቃረን ጸሎት የምንጸልይ ከሆነ ነው። ከሰው አፍ የወጣውን ጸሎት ሁሉ እግዚአብሔር አይመልስም። መጽሐፍ ቅዱስም እንደሚለው በዚህ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 14 ላይ እንደሚለው እንደ ፈቃዱ አንዳች ብንለምን ይሰማናል ነው የሚለው። ስለዚህ እኛ ሁል ጊዜ የምንጸልየው ጸሎት የእግዚአብሔር ፈቃድ ነው ወይ፣ እንደ ፈቃዱ የጸለይን ነው ወይ ብለን ልናስብ ይገባል። ሁለተኛው እግዚአብሔር የቅንጦት ጸሎትን አይመልስም። ስንጸልይ የሚያስፈልገንን ብቻ እንድንጸልይ መጽሐፍ ቅዱስ ያዘናል። ነገር ግን የኛ ምኞታችን ሁሉ እንደሚሰጠንና በጸሎት እንደምናገኘው ግን መጽሐፍ ቅዱስ አይነግረንም። ስለዚህ ከመጸለያችን በፊት እውነተኛ ፍላጎት አስፈላጊ ነገራችን መሆኑን ማመን መቻል አለብን። በዚህ በያዕቆብ 4 ከቁጥር 3 ላይ እንዲህ ተብሎ ተጽፏል። ትለምናላችሁ በምቾታችሁም ትከፍሉ ዘንድ፣ በክፉ ትለምናላችሁና አትቀበሉም ይለናል። ስለዚህ የቅንጦት ልመናን እግዚአብሔር አምላክ አይቀበልም። ሶስተኛው እግዚአብሔር የማይመልሰው ጸሎት በጥርጥር የተጸለየ ጸሎት ነው። እግዚአብሔር እምነትን ከኛ ይፈልጋል። እርሱ ለኛ ያለውን ፍቅር በመረዳት እንድንጸልይ ይፈልጋል። ልባችንንም ከጥርጥር አንጽተን እንድንጸልይ ወደ እርሱ እንደሚሰጠን አምነን እንድንጸልይ ይፈልጋል። ስለዚህ የምንጠራጠር ከሆነ ግን ልመናችን ተሰሚነት አይኖረውም፣ ለጸሎታችን ምላሽም ደግሞ አናገኝም። መጽሐፍ ቅዱስም እንዲህ ነው የሚለው፣ እውነት እውነት እላችኋለሁ ማንም ያለውን ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢለው ይሆንለታል ብሎ በማርቆስ 13 ከቁጥር 23 ላይ አስቀምጦልናል። አራተኛውና የመጨረሻው በማጉረምረም የሚጸለይ ጸሎት። ወደ እግዚአብሔር የምንቀርበው ሁል ጊዜ በምስጋና ነው። እግዚአብሔር ስለ መልካምነቱ ስላደረገልን ነገር፣ ስለዋለልን ውለታ ሁሉ መጀመሪያ ማመስገን መቻል አለብን። በማጉረምረም የምንጸልይ ከሆነ ከእግዚአብሔር ዘንድ አንዳች አናገኝም፣ መልስም አይሰጠንም። ስለዚህ ማንጎራጎር እግዚአብሔርን ቸርነት የሚከለክልብን እንደሆነ ልናውቅ ይገባል። በዚህ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 10 ላይ ስናነበው እነርሱም አንዳንዶች እንዳጉረመረሙ በሚያጠፋውም እንደጠፉ እናንተም አታጉረምርሙ በማለት ሲናገር እንሰማለን። እመቤቴ ማርያም ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። አሁን መስከረም 17 ነው ህመሙ የጀመራት። ከዛ እዚህ ከመጣው በኋላ ልክ የዛሬ ወር ሐሙስ ቀን ነበረ በ29 ነው የመጣሁት። በህልሜ ስትሄድ አየሁኝ። ስነቃ ያው ተኝተናል። ተነስተን ወደ ጸበል መጣን። ጸበል ከመጣን በኋላ ተጠምቀን እዚህ የምቀመጥበት ቦታ ነበር ስዕል አድኖ ዋጋ ብድግ ብላ ቁጭ አለች ማለት ነው። የሚካኤል ቀን የማርያም ቀን በአንድ ቀን ከእንቅልፏ ተነስታ ቆመች።
ይሄው እስካሁን ድረስ አውደ ምሕረቷን እያዞርኩ እያስጠመኩኝ በጸበሏ በእምነቷ ልጄን ዳግም ወልዳልኛለች። በደንብ አመስግኑልኝ። እስኪ አመስግኑ፣ እስኪ ከፍ አረጋችሁ አመስግኑ። እንግዲህ እናት ናት። ድንቅ ስራ የተደረገላትን መናገር አንደበቷን ይዟት ነው። በጣም በቃላት ከሚገለጽ በላይ ፓራላይስ ደግቷት ነበር። ያንቀጠቀጣት ነበር። ፓራላይስ ባንድ የቆላልፏት ሰውነቷ ወገቧ አይታጠፍ፣ እግሯ አይሰራ፣ እጇ አይሰራ እንዳለ ፓራላይስ ሆና ስትዝረከረክ ነበር። እቻው የምትቦርቋ ልጅ አሁን ድንቅ ማርያም ትልቅ ድንቅ ነገር ያደረገችን ስውሯ ማርያም በአንዴ ነው እንግዲህ እንዲህ ስትቦርቅ ያደረገችውና ይሄ በቃላት የሚገለጽ አይደለም። ቃላቱን ቢኖርን ከዚህ በለጠ ብንገልጸው ደስ ይለናል። ከእንደገና እጁ የሰጠችን እናመሰግናለን። ይቺ ብላቴና አሁን እናትየዋ በነገረቻቸው ህመም ምክንያት ፓራላይዝ ሆና አልጋ ላይ ውላ ነበረ። በፍጹም መቀመጥ መቆም አትችልም ነበረ እዚህ እስከመጣው ጊዜ ድረስ። እዚህ መጥቼ ቀስ በቀስ ምልክት እያየው ቆየሁኝ። በመጨረሻ በዕለተ ቀኗ በእግሯ ቆማ መራመድ ቻለች። ከፍ አድርጋችሁ አመስግኑ። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ። ብትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወደ ይህን ያህል? ጥሩ ነው ያለ ያስከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን ነው የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ነው ይበላል። አላውቅም አለ። ቅድስና እንጂ እውቀት የለውም። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይ ገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን ነው በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለው። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማል። አሁን ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር ዳዊት ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህንን ቪዲዮ ይህንን ትምህርት ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። በተግባራዊ የክርስትና ሕይወት ውስጥ ዘወትር ልንመላለስ ይገባል። ሁላችንም ኦርቶዶክሳውያን ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን ሁላችንንም ያግዘን። ሀገራችንን ኢትዮጵያን ሰላም ያደርግልን። በግራ በቀኝ የምንሰማውን ጦርነቱን፣ ቸነፈሩን፣ ደም መፋሰሱን እግዚአብሔር አምላካችን በእውነት ሁላችንንም የሚጠብቀን ሀገራችንን ሰላም ያደርግልን። ጎጠኛውን ዘረኛውን እግዚአብሔር አምላካችን በእውነት ያረጋጋልን፣ ሰላሙን ይላክልን። ይቆየን። አሜን።